በህይወቴ እንደይቻለ ተንኮለኛ ሴት አይቻላቅም። መጀመሪያ ጊዜ ስጦታውን እንትናለች ማለት ነው። ስጦታውን መለሰች። ምን አይነት አጭር ሰው ተንኮለኛ ነው ሲባል ምን አይነት አንቺ ማርክ እንዴት ትጎጂዋለሽ ማለት ነው። ሰላም ጤና ይስጥልኝ። እንዴት ተከበራችሁ የስሌት እንደተከታዮች እንዴት ናችሁ? ያለው እግዚአብሔር ይመስገን። እንግዲህ ትናንትና ያቺ አጭር ማለት ነው እንግዲህ መታ ያንን ስጦታ አሸንጉሊቱን ስመልስ አይቻለሁ ማለት ነው። ፎቶውንም መለሰችለት ማለት ነው። በጣም ነው የሚገርመው እውነት ለመናገር አንዳንድ ሰዎች ውስጣቸው አይታወቅም። ምን አይነት መርዝ እንደሆነች ማለት ነው። ልጁን 10 ወር ሙሉ ማለት ነው እሱም እኔ አላቃትም ማለት 10 ወር ሙሉ ውስጧ ለኬ እንደዚህ መጥፎ ነው በቃ ብሎ በጣም እንትናለ ማርክ ራሱ በጣም አዘነ ማለት ነው። በጣም ምስጥ ተንኮለኛ እውነት ኧረ በፈጣሪ እንደ ይቻል እንደው ከኧረ እንኳን ማብራት አልሆንክ አለዛማ በቃ ትጎዳህ ነበር እውነት። እንዴ ምን አይነት ተንኮለኛ ናት በቃ ይሄ እንዴ ስጦታ ትመልሻለሽ? ነውር እኮ ነው እንደዚህ እውነት ነውር ነው። ስጦታ ይመለሳል አይመለስም እኮ እንዴት አደርጋለች አስባችሁታል? ምን አይነት ጊንጥ እንደሆነች ማለት ነው። በዚህ ማወቅ ትችላላችሁ። በጣም ነውረኛ አይደረግም እንደዚህ። እንዴት ታደርጋለሽ? አይ በቃ ካልፈለግሽ ነው እሱ በስሙ እሱ ማግኘት ፈልገሽ ነው። እሱ እንዳፈቀረሽ አውቀሽ ነው እንደዚህ የምታደርጊው። እሱ እንዳፈቀረሽ በደንብ አርግሽ ታውቂያለሽ ማለት ነው። ስለዚህ ለዛ ነው በህይወቱ የምትጫወቹ ለዛ ነው። ይሄ ደግሞ ነውር ነው። እንደዚህ አይደረግም። እንዴት አድርጊያለሽ? አይደረግም። እኔ የሱ ስጦታ ምንም ነገር አልፈልግም ብለ ያንን አሻንጉሊት ተሸክማ መጥት የተንኮሏ ተንኮል አራማክ ከእንደቻለ ሴት እራቅ ማለት ነው። እራቅ ወንድሜ፣ እውነት እራቅ። ጥሩ አይደለም እንዴት ታደርጋለሽ? በቃ ስጦታ ነው። አልፈልግም ጋር አልፈልግ ነው። በሰው እሱ ማግኘት ፈልገሽ ነው። በሰው እሱ ማግኘት ፈልገሽ ከሆነ ጥሩ ነው። ግን እንደዚህ በእውነት እንደዚህ አይደረግም። በሱ ህይወት ላይ እንደዚህ አትጫወቺ ማለት ነው። አትጫወቺ። እንደዚህ ነውር ነው። እንደዚህ አይደረግም። ነውር ነው። አይደረግም። እሺ እና ማለት ነው እና ወደ ሁለተኛው ሲሄድ ደግሞ ማለት ነው ጽጌና ዳኒ እኮ ጠፉ። ምን ነው በሰላም ነው ወይ? ምን ገጠማቸው ይሆን? ማርያምን ጠፉ። የኔ ጨረቃ ጠፍታለች። የኔ ሳቂታ ማለት ነው እንትና ጽጌ እኮ በጣም እኮ ነው የምወዳት። ጠፋች። ከጀውዲ አልጋ ላይ ያርጎ እሷን ፕራንክ ሲያደርግ እኛም ብለን ነበር ይሄ ልጅ አይሆንሽም ከሱ ራቂ ብለን ነበረ ማለት ነው። ግን እሱ አልሰማችንም። ገባችሁ? በፍጹም አልሰማችንም። ስለዚህ የኛ ጥፋት ምንድነው? አሁን በቃ ጭራሽም ጠፋች። እሱ 10 ሴት እያደረገ ማለት እንትን ሲያደርግ የነበረው እሷን ለማናደድ እንዲህ እዚህኛ ልድሜ 10 ምናምን አመት አብረው ኖረሽ በቃ ፍቅር እንደምታፈቅረው አሳየችው ነገራችሁ በሚዲያ። እሱ ግን ምንም የማይገባው ድንጋይ ነው። አሁን ከሌላ ወንድ ጋር ስትሆነ ያዙ ልቀቁኝ እንዴ! ይሄ እኮ አይደረግም እኮ ነውር ነው። እንዴት ታደርጋለህ? አይደረግም ዳኒ ማለት ነው። እኔ ባጭር ሰዎች እንትልና እንዴ ልቃጠል ነው እንዴ? ሁሉ ጊዜ ጉድ እኮ ነው። ባጭር ሰዎች ልቃጠል ነው። ተው እንደዚህ አታድርጉ። እና ጽጌ ማለት ነው ጽጌ ከሱ ራቂ። ይሄ ልጅ አንቺ ሆነሽም በቃ ከህይወቱ ውጭለት። አይፈልግሽም። የሚፈልግሽ ወንድ እኮ እንደዚህ አይደለም። ያንቺን ሰላም ነው የሚፈልገው። ያንቺን እንትን ነው የሚፈልገው። ሌላ አይፈልግም። ሌላ ምንም ነገር አይፈልግም። እንዴ ነውር ነው። አይደረግም። እግዚአብሔር ነውር ነው። እንዴት እንደዚህ ታደርጋላችሁ? እንዴት እንደዚህ ይሆናል? በፍጹም ማለት ነው። አንቺ ካልፈለገሽ ከሱ ጋር በቃ እንትን አትበይ። በቃ አሁን በራስሽ አዲስ ህይወት እንደውም ለምን ራቅ ብለሽ ለምን አትከራይም? ለምን ከሱ ጋር ትከራያለሽ? በቃ እንደምትወጂው ያስታውቅብሻል። ግን ደግሞ እንደዚህ ባንቺ ህይወት
እንደዚህ የሚጫወት ከሆነ ጥሩ አይደለም። እውነት ለመናገር ነገ ህይወትሽን ይጎዳዋል። ነገ ህይወትሽን ይጎዳል። ስለዚህ ህይወትሽን ስለሚጎዳው አንቺ እንትን ማለት የለብሽም። ነውር ነው። አይደረግም እንደዚህ እግዚአብሔርና ሁልጊዜ በሷ ህይወት መጫወት አረዳን ይደብራል ማለት ነው። ይደብራል በእውነት እና ማለት ከዚያችኛዋ ልጅ ጋር እንትን በል ማለት ከሷ ጋር ከዚያችኛዋ ጋር ቀጥል እንጂ ቻት ሆነ በጣም ተንኮለኛ ጉዳይ ቅዱስ አረግረው እንትን ምን በጣም ተንኮለኛ ሴት ናት። እውነት በጣም ተንኮለኛ አይገልጻትም። ፈጣሪ እንዴ ምን ሆነሽ ነው? በሰላም ነው እንደዚህ የምታደርጊው? ነውር ነው። እንደዚህ አይደረግም። እውነት ጉድ ይገርማል። ብቻ በጣም ነው የሚገርመው። ያና አሻንጉሊት ተሸክማ መጣ እንከኔ ያንተ ስጦታ እኔ አልፈልግም ይባላል እንዴ? እንደዚህ እንደው ይባላል ይደረጋል? እንደዚህ አይደረግም እኮ እንደዚህ ነውር ነው። በእውነት ነውር ነው። አይደረግም። እንዴት አድርጊያለሽ? ያው ሁሉም ሳይገናኝ ቦታ ሁሉም ነገር ሳይገናኝ እየሆነ እንትን ስለሆነ ነው እንጂ እና አሁንም ማርክ ተረጋጋ። በቃ ቶሎ ብለህ ፍቅር ውስጥ አትግባ። እየተጎዳህ ነው ያለው። የዋህ አንተ አንድ ሰው መጥቶ ካንተ ጋር ቪዲዮ ስለሰራ ካንተ ጋር ያለው ፍቅር ግንኙነት እንትን ይላል ማለት አይደለም። ይሄ አንተን እየጎዳ ነው እያየኸው ነው ያለው ነገር ማለት ነው። በጣም ከባድ ነው። እየከበደ ነው እያየኸው ማለት ነው። ስለዚህ ልብህን አትስጥ ለሰውሽ። ልብህን ቶሎ አትስጥ። አንተ ልጅ ነው እውነት ለመናገር። ስለዚህ ረጋ በል በቃ። የሆነ ጊዜው እንትን ይላል ማለት ነው። ግን ደግሞ በሚዲያ ሳይሆን በቃ በውስጥ ከጨረስክ በኋላ ምናምን ለህዝቡ መናገር አለብህ ማለት ነው። ጊዜ ሰዎች አንተን ስለሚወድ በቃ ልብህ እንዲጎዳ ሰዎች አይፈልጉም እውነት ለመናገር። ስለዚህ ለዛ ስለሆነ አንተ ያለውን ነገር በውስጥ ጨርሰህ እንትን ማለት ለህዝቡ ማሳወቅ ነው ያለብን ማለት ነው። አይማ እንደዚህ አይሆንም። እርግጥ ሰው የሚወደው ተለጣጥፎ እንትን ብሎ ነው። ሰው የሚወደው ተለጣጥፋችሁ ምናምን ስትመጡ በቃ ሰው ይወዳል። ምን እንደሆነ በጣም ነው እኮ የሚገርመኝ እውነት ለመናገር። በጣም ይህ ነገር እንደው ይገርመኛል። እግዚአብሔርን በጣም ይገርመኛል። እንጂ አሁን ስንት እህቶቻችን በስደት ከበቃ ተንከራተው እንትን ብለው ወደ ሀገራቸው እንትን ብለው ሰብስክራይብ አድርጉን፣ ላይክ አድርጉን፣ እንትን አድርጉን ምናምን ሲባል አይፈልጉም። እኔ በጣም የሚገርመው እውነት። አለዛማ እንግዲህ አንዱ ወንድ ጎትተን መምጣት ነው። እንግዲህ ምን እናደርጋለን? እንደዛ ነው ሰው የሚወደው እንጂ እንደዚህማ አይቻልም። አብራችሁ አንድ ቲሸርት ግን በየአይነት አንድ አይነት ቲሸርት ስንት ነው እውነት ለመናገር? አንድ አይነት ቲሸርት ታሰፋላችሁ። ከዛ በኋላ በቃ መለጣጠፍ እንደዛ ማለት ነው። ያን ነው ሰው የሚወደው። እንግዲህ እኛም ፌመስ እስከምንሆን እንደዛ እናደርጋለን። ግን እስከዛ ስበሱ እንደማመርና ሀገራችን እስከምንገባ ማለት ነው። ሰው እንደዛ ነው የሚፈልገው። ቪዲዮ ሲታይ ምናምን ደግሞ ሰዓቱ ቶሎ እንትን ይሞላልና እኛ ስበሳችን ለምን እንደማንበረታታ በጣም ነው የሚገርመኝ። እግዚአብሔርን በጣም ይገርመኛል፣ በጣም ይደንቀኛል ማለቴ ነው። እና ቤተሰብ ስለተከታተላችሁኝ አመሰግናለሁ። አበረታቱኝ። አዲስ ነው ቻናሌ፣ አበረታቱኝ። መልካም ቆይታ